በአዲስ ኪዳን ግን ክርስቶስ ደሜን ጠጡት አለ። ኢንተርናላይዝ አደረገው። በውጭ ብቻ የሚቀድስ ሳይሆን በውስጥም ነፍስን የሚቀድስ ህሊናን የሚቀድስ የሚያነጻ። ስለዚህ የአዲስ ኪዳን ብልጫው ከዚህ እናያለን ማለት ነው። ግን ሳሚ እንዳልከው ይሄንን ጉዳይ ሌላ ጊዜ በደንብ እንወያይበታለን። ዛሬ በዓል ስለሆነ መዝሙር ምናምን ክፈቱ ፈታ በል። እሺ መልካም በዓል መምህር በረከት። ሰላም። እሺ አሜን ለሁላችን። መምህር በረከት ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን። እጅግ በጣም እንወዶታለን እናከብሮታለን። እንኳን አደረሱት መምህርዬ። ከረጅም ጊዜ በኋላ ስላገኘሁት በጣም ደስ ብሎኛል። እግዚአብሔር ያክብርልን። አሜን። እሺ አግዛቸው። ቅድም ያልከውን ይሄ በመሰዊያው የቅዱሳንን ነገር ሪፕሬዘንት የማድረግ ነገር ሌላ ቦታ አለ ወይ ያልከው፣ በግብጽ ቤተክርስቲያን አለ። አሁን ቅድም ያልኩ ለምሳሌ አርኩ ላይ አርክ የሚለው እዛ የጠቀሱት ያብራሩበት ቦታ ላይ የቅዱሳንን ስዕል ምናምን ይስሉበታል እዛ አርኩ ላይ ማለት ነው። እና ይሄ ሌላ ነገር አይደለም። የቅዱሳንን መታሰቢያ ኮሚኒየን ኦፍ ሴይንትን ሪፕሬዘንት ለማድረግ እና ባለፈውም እንዳልኳችሁ ከራዕየ ዮሐንስ ጀምሮ ራዕየ ዮሐንስ ምዕራፍ 6 ላይ ከዚያም በኋላ ጥንታውያን ክርስቲያኖች ያንን ይዘው መሰዊያውን ከሰማዕታት በዓል ጋር በእነሱ አጽም በእነሱ መቃብር ላይ እንደዚህ ሪፕሬዘንት የማድረግ የማገናኘት፣ ምክንያቱም የክርስቶስ መሰዊያ ክርስቲያኖችም ያንን ተከትለው ራሳቸውን ለእግዚአብሔር መስዋዕት አድርገው እያቀረቡ ነው በሚል አገናኝተው ካደረጉት ነገር ጋር የሚገናኝ ነው እና በሌሎችም አብያተ ክርስቲያናት ያለ ነው። የኛ ቤተክርስቲያን ብቻ ዩኒክ የሆነ ነገር አይደለም። የቅዱሳንን ኮሚኒየን የሚያመለክት ነው። ባይዘው ይሄ ዕብራውያን 13 ላይ ያለውን የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ ወደሚጠራ ደም ይልና ወደ ጽዮን ተራራ ብሎ ቅዱሳንን ሁሉ ይጠራቸዋል። መላእክትን፣ ጻድቃንን፣ ፍጹማን የሆኑ ነፍሳት እና በዛ የአዲስ ኪዳን መካከለኛ በተባለው በክርስቶስ ዙሪያ የቅዱሳን ህብረት አለ። የመሰረታት ቤተክርስቲያን የቅዱሳን ህብረት አትለይም። ስለዚህ ያንን ሪፕሬዘንት ለማድረግ እንጂ በማንኛውም አልታር ላይ የክርስቶስ ስጋና ደም ነው የሚቀርበው። በማንኛውም አልታር ላይ የቅዳሴ ተቀድሶ ካህኑ የክርስቶስ ስጋና ደም እነሆ፣ የክርስቶስ ክቡር ስጋ የአማኑኤል የአምላካችን ስጋው ይኸው፣ የአማኑኤል የአምላካችን ደሙ ይኸው ብሎ ነው እንጂ የሚሰጠው በዚያ የተጠራበት ሪፕሬዘንት የተደረገ ክርስቶስን ተከትለው እሱን መስለው መስቀሉን ተሸክመው ራሳቸውን ለእግዚአብሔር የሰጡ ያቀረቡ ለእግዚአብሔር ደስ የሚያሰኝ መስዋዕት አድርገው ሕይወታቸውን ያቀረቡ ቅዱሳንን ለማሰብ ከአልታሩ ጋር ስለሚገናኝ ኮንሴፕቱ እንጂ አልታሩ የእግዚአብሔር አልታር ነው። ይሄንን ያው እንግዲህ ሚውት ከማድረግ በሚል ነው የመናገር ያለመስል እንዱ ያንተ ገልጤተ። እሺ በኦልድ ቴስተመንት ላይ ማለት በብሉይ ኪዳን ጊዜ ቢፎር ዘ አርክ ኦፍ ዘ ኮቨናንት ሰዎች ይሰግዱ ነበር። የኦልድ ቴስተመንት ላይ ያ አሁን ትዝ የሚሉኝ እንትኖች ይሉ በመምሪያ አድባር ዛፍ በታች እና እንዲሁም ደግሞ ያዕቆብም መሰዊያ ሰርቶ ሰግድ ይላል። እንዴ በጣም እርግጠኛ አይደለሁም። ትዝ ድንገተኛ ጥያቄ ስለሆነብኝ በታቦቱ ላይ ነው ማለት ታቦቱ ከመሰጠቱ በፊት ነው በታቦቱ ላይ ቢፎር ዘ አርክ ስለ በታቦቱ ፊት ማለት ኦኬ። አይ ቢፎር ዘ አርክ እንትና ለምሳሌ የኢያሱን ታሪክ ብትመለከት በታቦቱ ፊት በግንባሩ ተደፍቶ ለሰራዊት ጌታ ለእግዚአብሔር ነው የሚለውና እንጂ ለታቦቱ የሚል ነገር አንመለከትም። እና እንግዲህ የነሱ ጆሹዋ 7:6 ላይ በደንብ እኮ ይናገራል።
እኮ ዳዊት የዳዊትን እንኳን ኦፍ ኮርስ እሺ ቢፎር ዘ ሎርድ ወርሺፕ አደረገ የሚለውን እንኳን እሱ ከስግደት ጋር ይገናኝ ይሉታል። ግን መዝሙር መጽሐፍ ላይ ፈርስት ክሮኒክል ላይ ምናምን ብዙ ቦታ አለ። ኢያሱ ነው የኢያሱ ያኔ ታዲያ በዛ ጊዜ እኮ ክብሩን እዛ ጋር ስለሚገልጽ ስለነበረ ነው። አሁን ግን ቅድምም እኮ መምህር በረከት እያሉ ነው ታቦቱ ልባችን ነው ሕጉ የተጻፈበት ብለው ነበር በመካከል ማለት ነው። ግን ያንቺ ጥያቄ ግን ምን ሆነ መሰለሽ? አይ ኖ እሳቸው እኮ ባለፈውም የነገርኩሽ እኮ ታቦቱ a sign of the God covenant presence ነው ብለው ነው የሚሉት ቤተክርስቲያን ነው። ስለዛ ነው ቅድምም ለአግዝ ጋር ሲነጋገሩ በግዕዙ ለእግዚአብሔር ስገዱ ሲባል በቅዳሴው ላይ ያ the covenant the presence የእግዚአብሔር covenant presence አለ አርኩ ላይ እና ለእግዚአብሔር ስገዱ የሚል እንደሆነ ይላል። ተሳስቻለሁ አግዜ? አይ ምንድነው ያኛው እኮ አሁን ታቦቱን በማሰብ ልክ አሁን እዚህ ጋር ተነስቶ እንደተመለሰው ከታቦቱ ጋር ተያይዞ የሚደረግ አይደለም። ያው ታቦት መቅደስ ውስጥ የሚቀመጥ ነው። የቤተክርስቲያኒቱ የአምልኮ ማዕከል ነው። እሱ እንግዲህ ይታወቃል። ግን ለእግዚአብሔር ስገዱ ሲባል ያው ይሰግዳሉ። ታቦቱ በሌለበትም አንዳንድ ከቅዳሴ መለስ ያሉ አገልግሎቶች ሲፈጸሙ ስግዱ ለእግዚአብሔር ይባላል። ለምሳሌ ፍትሐት ላይ እንግዲህ ላይሰገድ ይችላል። ያው እንዲሁ ግን ስርዓቱ ይደርሳል። ክርስትና ህፃናት ሲጠመቁ እዛም ላይ ስርዓተ ቅዳሴ ይደርሳል። ያው ስጋው ደግሞ ባይኖርም አኮቴተ ቁርባን ባይኖርም እንደሱ አይነት ነገር አለ። ግን ስግዱ ለእግዚአብሔር ሲባል እንደው ታቦቱን እያሰብን ነው የምንሰግደው የሚለው ትንሽ ያው ነገሩን ሁሉ ከታቦቱ ጋር ለማያያዝ በሚል እንትን ያለ ነው። እኔ ግን አንስቼው የነበረው ምንድነው ሰው አሁን እየሰገደ ሰውን በመናቅ አይደለም። አሁን ቅድም እንደተባለው ሰውን በመናቅ አያውቅም በሚል ሳይሆን እየተደረገ ያለው እዚህ ጋር ነገሩን አቃንተው ለማቅረብ በሚሞክሩበት መንገድ ሳይሆን ሰው በቀጥታ ለታቦቱ ነው የሚሰግደው። ማርያም ወጣች፣ ሚካኤል ወጣ፣ አርሴማ ወጣች እያለ በእነሱ ፊት ነው የሚደፋው። እንደውም ስገዱ የሚባለው ስገዱ የሚሉት እንደውም ኢያሱ ላይ የተጠቀሰውን በመጥቀስ ኢያሱ በታቦቱ ፊት ስለሰገደ ነው የምንሰግደው እያሉ ጭምር ያው ለታቦቱ ነው የሚሰገደው። ምናልባት አሁን የሚጻፈው ላይ እንግዲህ ብዙ ንጽጽር ለማቅረብ ይሞክራል። ምናልባት ቅድም ቃለ ሕይወትም እዚያውን ስላለ አንዳንድ ያነሳቸው ነገሮች አሉ። ማለት አንዳንዶቹ ንጽጽሮች ያው ያስኬዳል ወይ የሚለው ራሱን የቻለ ጥያቄ ነው። ምክንያቱም ቅድም መጀመሪያ ላይ እኔም ተናግሬ ነበር፣ ታቦት ለእስራኤል ብቻ የተሰጠ ነው። ለእስራኤል ብቻ የተሰጠ ነው እንጂ ለሌሎች አልተሰጠም። ይሄ አሁን መሰዊያ ተብሎ እየተጠራ ያለውና በውጭ ደግሞ ወይም በህዝቡ ዘንድ ቤተክርስቲያኒቱም አሁን እንደ ቤተክርስቲያን ለምሳሌ ዛሬ ታቦትን የምታወጣው ኢየሱስ ከገሊላ ወደ ዮርዳኖስ መሄዱን ለማሰብ በሚል ኢያሱ ታቦቱን ይዞ ዮርዳኖስን እንደተሻገረ በሚል ከዛ ጋር እያያያዘች ነው የምትፈታው። ዞሮ ዞሮ ታቦቱን ከብሉይ ኪዳኑ ታቦት ጋር ነው ያገናኘችው። ነገር ግን ከስም በቀር ከብሉይ ኪዳኑ ታቦት ጋር ምንም የሚያገናኛቸው ነገር የለም። ለምን? አንደኛ ትእዛዝም የለም። እግዚአብሔር ግን ታቦት የሚለውን አስተምሯን በገለጠችበት መጽሐፍ ላይ ከብሉይ ኪዳኑ ጋር ተያይዞ የመጣ እንደሆነ ነው የሚያሳየው። ግን ታቦት ባለፈውም ከመምህር በረከት ጋር ስንነጋገር የነበረው መሰዊያ ተብሎ በመጽሐፍ ቅዱስ ውስጥ አልተገለጠም። ለምሳሌ በየውም ኪፑር ቀን
መስዋዕቱ ይቃጠልና አይበላም፣ ካህናቱ አይበሉም። ከዛ ደሙን ሊቀ ካህናቱ ወደ ቅድስተ ቅዱሳን ይዞ ይገባና ያስተሰርያል። ስለዚህ ያ መሰዊያ በራሱ የሚጠቁመው ወደ ብሉዩ መሰዊያ እንጂ በአዲስ ኪዳን ታቦት ስለመኖሩ እንዳልሆነ ይበልጥ ግልጽ ነው የሚሆነው። መጽሐፍ ቅዱሳዊ የሆነ አንደኛ ለኛ አልተሰጠም፣ ለማንም አልተሰጠም፣ ለእስራኤል ብቻ የተሰጠ ነው ያ ታቦት። በአዲስ ኪዳን ግን ለስጋው ይቀርታና ግን አግዜ አሁን እኔ ከምዕመኑ አንፃር ወይም ከህዝቡ አንፃር ሳይሆን ከትምህርቱ አንፃር ግን አሁን ብዙ ከመጽሐፍ ውስጥ ስላልተጋጨብኝ ነው እኔ እንደዛ ማለት በቅንነት ማውራ ማለት ነውና ሶስት ነገሮችን አስቀመጡ። አንደኛ የአርክ ኦፍ ዘ ኮቨናንት ማለት የዛኛው የኦልድ ቴስተመንቱ ላይ የሸካይናው ወይም ደግሞ ግሎሪው የእግዚአብሔር ክብር በመገናኛው ድንኳን ስርዓት ላይ ያው ክብር ሆኖ ተሰጥቷቸው ነበር ለእስራኤላውያንና ያንን ሪፕሬዘንት ነው የሚያደርገው አሉና ይሄ ታብሌቱ ወይም ደግሞ አርኩ የኮቨናንቱ የእግዚአብሔርን ፕሬዘንስ ኮቨናንት የቃል ኪዳኑን ፕሬዘንስ ነው ሪፕሬዘንት የሚያደርገው። ባለፈው እንደውም ሲነግሩን ሪሜምበራንስ ነው የሚለው። ከፈለጋችሁ ዶክመንትም አምጥቼ አሳያለሁ አሉ መምህር በረከትና ፈጽሞ ከኦልድ ቴስትመንት ጋር የሚገናኝ አይደለም። አርኩ ሲባል ወይም ደግሞ ታቦት ብለን ስንለኛ ይሄንን እያለ መሰዊያው መፈተቻው ያለበት መስዋዕቱ ምንድነው ሲባል አርኩ ያው እንደሚታወቀው ታውቃለህ አርኩ ሪኳየርድ የሚያደርገው ነገር አለ። ምንድነው የክህነት አገልግሎትም አት ዘ ሴም ታይም ደግሞ መስዋዕትም መሰዊያም ይፈልጋል። ያንን ሁሉ ደግሞ ክርስቶስ ኢየሱስ በመስቀል ላይ ፈጽሞታል ለአንዴና ለመጨረሻ ጊዜ። ስለዚህ ያ አልተር ምንለው ያን መፈተሻው የክራይስት ስጋ ወደሙ ነው። ኦኬ እንደን ያ አርኩ ሶስት ነገሮችን ያጠቃልላል። አልተርም አለው፣ ሆሊ ቴብልም አለው። ሶ ጀነራሊ ግን እኛ ታቦት ስንል ይሄንን ፕሮሰስ ነው the ark of the covenant presence-ን ሪመምበራንስ አድርገን ይጠቀም እያልን ነው የሚል ስቴትመንት አስቀመጡና ይሄ ከመጽሐፍ ቅዱስ ጋር እንዴት ይጋጫል? ሳሚ በጣም አሳምረ ነው የምታስቀምጠው። ደስ ይላል እንደዛ ቢሆን። እስቲ ሶሪቲ ይፈቀድልኛል። ሪመምበራንስ ነው። እሺ ኖ ብለዋል ጌታ ቃል በቃል ያሉት እኔ ሪመምበራንስ ያሉ ጊዜ አይደል እንዴ? እንደውም ኢንዱ ራሱ ምንድነው ያለው? እንደዛ እስከሆነማ ታዲያ ብለው ሲላል ነበር አልነበርክም? ኢንዱ ለምን ተዋሻለህ? አይ እንደዛ ሲባል ግን ብሎ ደግሞ ሌላ ማለት በእናንተ መታሰቢያ እንደምትሉት አይደለም የሚልም መጠበቂያ አስቀምጧል። ግን ምን መሰለህ አሁን በብሉይ ኪዳን የተሰጡት ነገሮች ወደ አዲስ ኪዳን ነው አይደል የሚያመለክቱት? ወደ አዲስ ኪዳን የሚያመለክቱት እንጂ ተመልሰህ ወደ ብሉይ ኪዳን አትሄድም። ያ እኮ እሱን እኮ ነው አካሉን እኮ ነው አሁን እየገለጡ ያሉት። ለምሳሌ አሁን እኔና አንተ ለምሳሌ እኛ እንደ ወንጌል አማኝ ስጋው ደሙን ስናስብ ምን እያልን ነው? የአዲስ ኪዳን ደሜ ነው፣ የአዲስ ኪዳን ስጋዬ ነው፣ መንገስ ለሚቅላት የሚቆርሱ ምናምን ብሎ ሲናገር ትላንትና የነበረው ኮቨናንት የኦልድ ቴስተመንት ኮቨናንት አካል ለበሰ ነው አይደል? ክራይስት በሂምሰልፍ መስዋዕት ሆነ፣ ራሱ ሊቀ ካህን ሆነ፣ መስዋዕቱንም ይዞ ቀረበ፣ ራሱን መስዋዕት አድርጎ ቀረበ እያልን ነው አይደል የምናገረው? ያ የክህነቱ አገልግሎት በሙሉ ወይም ደግሞ ያ የኦልድ ቴስተመንት አገልግሎት በክርስቶስ ኢየሱስ ተጠናቀቀ፣ ፉልፊል አደረገ ብለን ነው የምንወስደው በእምነት። አሁን ኦርቶዶክስ ቤተክርስቲያን ጋር ወደ አፕሊኬሽኑ ጋር ሲመጡ ትምህርቱ ጋር ሲመጣ ያንን ሴንስ ባደረገ መንገድ ነው እየተቀበለን ያለነው ብለው ቴስቲፋይ አደረጉልን። ከዛ አይ ታቦት ስላላችሁ ታቦትማ ኦልድ ቴስተመንት ነው እዛ ቀርቷል ስንላቸው አይ እኛ ታቦት ስንል እሱን አይደለም ሪፕሬዘንቴሽኑን ነው ማለት ፕሬዘንሱን የእግዚአብሔርን ፕሬዘንስ በኦልድ ቴስተመንት ላይ የነበረው ታውቃለህ። በዚህ በብሉይ ኪዳን ላይ ለእስራኤል የተሰጠው ትልቁ ጊፍት የመገናኛው ድንኳን ስርዓት ነው። ተበርናክሉ እግዚአብሔር ግሎሪ ነበር በዛ ላይ የሚያርፈው አብሯቸው የሚያድረው የእግዚአብሔር ፕሬዘንስ ከነሱ ጋር ነበርና ያንን ለማስታወስ ነው ያንን ሪፕሬዘንት ለማድረግ ነው ብለው አስቀመጡልንና አይ ኖ አፕሊኬሽን ላይ ሲወርድ ሰው የሚረዳበት አንደርስታንዲንግ ምናልባት ታውቃለህ አንተ እዛው ስለሆንክ እኔ ብዙዎቹ ቤተሰቦቼ እንደዛ ናቸውና እንደተባለው በጣም ወርሺፕ ይደረጋል፣ ብዙ ነገር ይደረጋል ኤኒዌይስ አፕሊኬሽኑ ላይ ማለት ነው። ግን እንደ ትምህርታቸው ግን
እኔ ብዙ ከመጽሐፍ ውስጥ ከተጋጭቶ አላገኘሁትም። ለዛ ነው ያልኩት። ኤኒዌይስ እኔ ምን መሰለህ እኔ አሁን ነገሩን በትክክል ነው እያልኩ ያለሁት መሬት ላይ የሚታየውን ልክ ያልሆነ አሁን አንተም እየጠቀስከው ያለውን ትምህርትና ልምምድ ለማስታረቅ ነው። በማስታረቅ መልክ እየቀረበ ነው ያለው እንጂ መሬት ላይ እንደዛ አይደለም። እንደገና መሰዊያ አካል ለምሳሌ አሁን ዕብራውያንን ስናነብ የብሉይ ኪዳኑ ትምህርት፣ ስርዓት፣ አገልግሎት፣ መስዋዕት፣ መሰዊያ ሁሉ በክርስቶስ ነው ፍጻሜን ያገኘው። ስለዚህ ክርስቶስ ነው ሊቀ ካህናት፣ ክርስቶስ ነው ራሱን የተወደደ መስዋዕት አድርጎ ያቀረበው። ስለዚህ እኛ እንደገና እዚህ ምድር ላይ ያንን ለማሰብ እውነት ነው ያንን ለማሰብ ነው የምናደርገው። ግን ያው የምንጠቀምበት ቋንቋ በዚህ መልክ እንግዲህ ታርቆ መሬት ላይ እንደዚህ የሚታመን ከሆነ እኮ በተወሰነ መልኩ ጥሩ ነው ብለህ ልትቀበለው የምትችለው አይነት ነው። ግን መሬት ላይ ያለው እንደሱ ነው ወይ ነው? መስዋዕት ተብሎ ነው የሚጠራው። ግን እንደዛ ከተቀበላችሁት በቃ ተቀብለነዋል ካላችሁ ምድር ላይ አውርዶ ለመስራት መጣር ነው። ከተቀበላችሁት ይሄ ከሆነ አስተምሮ ይሄ ትክክል ከሆነ ምድር ላይ ለመስራት መሞከር ነው። ምክንያቱም ሰው ካልተማረ ይሳሳታል። ስለዚህ ይሄንን ከተቀበላችሁ ለማስተማር መሄድ ነው። ሶሪት እኔ እኮ እያልኩ ያለሁት ምንድነው መሬት ላይ ያለውን መጽሐፍ ቅዱሳዊ በሆነው መንገድ ለማስታረቅ ነው ጥረት እየተደረገ ያለው ነው እያልኩ ያለሁት። ያንን ነው አሁን እኛ እዚህ እያገኘን ያለ ነው እንጂ ምክንያቱም ስጋው ደግሞ መስዋዕት ተብሎ ተጠርቷል ወይ በአንድ ቦታ ላይ መስዋዕትስ ነው ወይ እኛ የምናቀርበው? ክርስቶስን እየሰዋ ነው ወይስ ክርስቶስ አንድ ጊዜ ራሱ ያቀረበውን መስዋዕት እያሰብን ከዛ ደግሞ ጸጋን ለመካፈል ነው የምናደርገው የሚለው ሁሉ በመላት የተመለሰ አይደለም። እንደገና ታቦት እየሰጠ ያለው አገልግሎት አሁን ልክ ቅድም በተባለው መንገድ ብቻ ሳይሆን ከብሉይ ኪዳኑ ጋር ተያይዞ ነው በአብዛኛው እየተነገረ ያለው ተፈጻሚም እየሆነ ያለው እና ያው ብዙ መቼም ያልተነሱ ያልተመለሱ ብዙ ጥያቄዎች አሉ። እነሱን ሁሉ እንግዲህ ምናልባት እያነሳን መነጋገር እንችላለን። ለምሳሌ ቅድም ከሚጻፈው አንፃር ከሚጻፈው አሁን የተጻፈበት አሁን አንዳንዶች ብዙ ጊዜ ሲሉ እንደሰማችሁት ታቦቱ ላይ አልፋ ኦ የሚለው ስምን የተጻፈው እኛ የምንሰግደው ለስሙ ነው ብለውም ለምን ትሰግዳላችሁ ለሚለው ጥያቄ መልስ ይሰጣሉ። ግን እንደዚያ ነው ወይ? የሚጻፈው የሚሳለው ሌላ እንደሆነ ይታወቃል። ጽላቱ ላይ የጌታ ስም አይደለም የሚጻፈው። ሰዎች ሁሉ ይጻፋሉ። የታቦቱ ባለቤት ይጻፋል። በማን ሊቀ ጳጳስ እንደተቀባ ዓመተ ምሕረቱ ምኑ መረጃ ጭምር ነው። አንድ ቤተክርስቲያን እንዲተከል እንደ ፈቃድ መስጫ ሆኖ የሚያገለግል እንደሆነ ታሪካዊ አመጣጡን ሄደን ስናይ እናረጋግጣለን። ግን ከብሉይ ኪዳኑ ጋር የማመሳሰል ነገር ስላለ እዛ ላይ የጌታ ስም ነው የተጻፈው። ስም ሁሉ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ በተባለው መሰረት እኛ የምንሰግደው ለታቦቱ ሳይሆን ታቦቱ ላይ ለተጻፈው ስም ታቦቱ ላይ ለተጻፈው ስም ነው ብለው ለታቦት እንደማይሰገድ አድርገው ያው የሚያቀርቡበት ሁኔታ አለ። ግን እንደዚያ ነው ወይ? ስለዚህ ነው አሁን መሬት ላይ የሚታየውን እንደ ቃሉ ያልሆነ ነገር ለማስታረቅ የመሞከር ሁኔታ ነው። ቃሉ ህይወት እየጠበቁ ስለሆነ አግዛቸው ሐሳብን ጠቅላላ አድርገህ ቴንክ ዩ ተባለ። እሺ ቀጥል። ቃለ ህይወት ሶርቲ በቃ እኔ ልለያችሁ ቸርች እየገባሁኝ ነው። ጸሎት የሚፈልግ ካለ አቅጣጫህን ለይተህ አሁን ደግሞ አዲስ ትምህርት አግኝተሃል። ለይተህ ስገድ እንግዲህ አቅጣጫውን። ለማንኛውም ቻው። እንዴ እኔ እኮ ለጌታ ነው የምሰግደው ከጉልበቴ ለጌታ ነው የምሰግደው ከጉልበቴ ለጌታ ብቻ ነው የሚበረከተው። ታውቂያለሽ። እዛም ቤት እንደዛ ይመስለኛል። ያው ፒፕሉ እንደዛ ቢያደርግ ኤኒዌይስ የጸሎት ፍሬ ያላችሁ ሰዎች በውስጥ መስመር ላኩልኝ። ጸሎቴን አሳርግላችኋለሁ። ተባረኩ። አግዜ ተባረክ። መምህርም ተባረክ። ሳምዬ ተባረክ። እናወራለን በደንብ። አለምዬዋ ባይ
ቻው በቃ አንተንና እሷንም አንድ ቀን ውይይት ታደርጋላችሁ ሁለታችሁ። ዲሊት አስገቢኝ እስቲ በሳታ ያ ሁለታችሁ አንበሳ የሆነ አንበሳ የሚያወርድ ሰው ግን ያስፈልጋል። አንበሳ ካልሆነ እኔ አልንቀሳቀስም። See you guys በኋላ ሳሚሻ እሺ መምህር ቃለ ሕይወት ሶሪ መቀጠል ትችላለህ። ያብራሩልኝ ለመምህር ቃለ ሕይወት ምንድነው የኔ ጥያቄ? the temple concept ራሱ የቴምፕል ቴዎሎጂ እሱንም ቢነኩት በጣም ደስ ይለኛል። ምክንያቱም ቴምፕል ኮንሰፕት አይ ቲንክ እንትን ሆኗል አይደለም ወይ? ቴምፕል ሰው ሆኗል አይደለም ወይ? እና እዛ ላይ ደግሞ የጽላቱም ኮንሰፕት ከተመለከት ነው ልብ ሆኗል አይደለም ወይ? እና ስለዚህ ምንድነው የኔ ሐሳብ ያ ምናልባት አልታር ነው እየተባለ ነው፣ ግን ሊትራሊ ከተመለከት ነው የኦርቶዶክስ ቤተክርስቲያን እንትኑ ራሱ ከቴምፕል ጋር በጣም የተገናኘ እና ደሆል እንትኑ ራሱ ቅድስተ ቅዱሳን እየተባለ ደሆል መጋረጃው ያለበት እና ሚስጥራዊ ነገሩ በጣም እንትን ያለ አይነት ነገር ነው የምናየው። እና ይህም ነገር በጣም እንትን የሚል ነው በመሰረቱና እስቲ እንደው ከጌታ ምናልባት ሌላ ርዕስ ይሆን ይሆን አላቅም፣ ብቻ ምናልባት እንዲሁ ውስጤ ስለመጣ ነው። ሌላም ጥያቄ ካለኝ መለስ ብዬ ጠይቆታል። ያ ሌሎችም መሳዩም ጥያቄ ያለው አንድ ያስቀምጡና ሀሳባችሁን ሳሚም አለው አጠራ አድርጋችሁ ለእንትናም ደግሞ ለአግዝም ያለው ጥያቄ በኋላ እናቀርባለን ማለት ነው። አንድ እንትና አቅርቡ ለመምህር ማለት አይ ሶሪ ጥያቄዎች ሲደራረቡ እንዳይረሱ አንድ በአንድ ቢሄድ ጥሩ ነው ብዬ እኔ ግን እንደው የእጅል ጥያቄ እንዳይሆንብኝና እኔ ብዙ በኦርቶዶክስ አላለፍኩኝም፣ ግን ድሮ ማስታውሰውን አንድ ነገር ልጠይቅ። ሁል ጊዜ ጥያቄ ይሆንብኛል፣ እንደው በጣም ይቅርታና ታቦቱ ሲሄድ ያው ህዝብ ለመሸኘት ያው ይሄዳል አይደለ? እና አንዳንድ ጊዜ ታቦቱ አልሄድም አለ የሚባልም ነገር አለ። እሱንም ፕሊስ አስረዱኝ። በቃ እኔ ታቦቱ አልሄድም ብሎ ይባልና እዛ ቦታ ላይ የተወሰነ እንትን ሰዓት ይቆማል ማለት ነው። ይሄንንም ነገር ፕሊስ አስረዱኝ ለኔ ከይቅርታ ጋር። እሺ በጣም አመሰግናለሁ። ኤንዱም ጥያቄ ጠይቋል። ሌሎች ወንድሞች ግን ከይቅርታ ጋር ያው ጥያቄው ሲደራረብ እንዳይረሳ በማለት ነው ወደ መልሱ በቀጥታ ለመግባት የፈለኩት። ከኤንዱ ጥያቄ በፊት ግን ወንድማችን አግዛቸው ቅድም አንድ ሁለት ሀሳቦችን ሲያነሳ እኔም በመሃል ሪፍሌክሽን መስጠት ፈልጌ ነበርና የመጀመሪያው ምንድነው እንግዲህ ቅድም ገና መግቢያ ላይ ተናገር ያለው የሐዲስ ኪዳን አምልኮ ወይም በአጠቃላይ ሐዲስ ኪዳን ትምህርት ሃይማኖታችንም ጭምር ወይም ደግሞ አጠቃላይ ቴዎሎጂው እንደው በአየር ላይ የተገነባ ነገር አይደለም። ጥንተ መሰረቱ ኦሪት ወይም ደግሞ ብሉይ ኪዳን ነው። ጌታችን በቅዱስ ወንጌል ላይ አብርሃም ቀኔን ያይ ዘንድ ተመኘ ሲል ክርስቶስ ፍጹም ሰው ሆኖ በምድር ላይ የተገለጠው በሐዲስ ኪዳን ነው። አብርሃም ደግሞ የኖረው በኦሪቱ በብሉይ ኪዳን ዘመን ነው። ነገር ግን እንዴት ሆኖ አሻቅቦ ተመለከተ ቢባል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ቁጥር 1 ላይ እግዚአብሔር አስቀድሞ ለአባቶቻችን በነቢያት በብዙ አይነት እና በብዙ መንገድ መስክሮላቸው ወይም ተናግሯቸው ነበረ ይልና በዘመኑ ፍጻሜ ወይም መጨረሻ ግን በአንድ ልጁ ደግሞም ለእኛ ተናገረን ይላል። ስለዚህ በብሉይ ኪዳን የነበሩ ሰዎች አንጻራቸው ወይም ደግሞ እይታቸው ማያቸው አይኖቻቸው ያነጣጠሩት ሐዲስ ኪዳን ላይ በሚደረገው ወይም በሚፈጸመው ነገረ ድነት ወይም በክርስቶስ የሚሰራውን ነገር በምሳሌ በጥላ በሱባኤ በትንቢት አድርገው ይመለከቱ ነበር። ስለዚህ ሐዲስ ኪዳን ድንገት እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደ ወፍ ዘራሽ ብቅ ያለ ነገር ሳይሆን ጥንተ መሰረቱ ኦሪት ብሉይ ኪዳን ነው። ስለዚህ ቤተክርስቲያን በክርስቶስ ኢየሱስ ደም በቀራንዮ ላይ ከተመሰረተች በኋላ ስርዓተ አምልኮትን በይፋዊ ስትገልጥ ወይ ደግሞ ስትመሰርት ወይም ደግሞ ራሷን በዓለም ሁሉ ስታስፋፋና ራሷን ስትገለጥ እንዲሁ ዝም ብላ አልመጣችም። ያ ከእግዚአብሔር
ከሐዲስ ኪዳኑ መንፈስ ጋር የማይጋጩትን ወይም ከመሰረታዊ የክርስትና አስተምህሮ ጋር የማይጋጩትን የብሉይ ኪዳን መለያዎች ወይም ደግሞ አንዳንድ ስርዓቶች ወደ ሐዲስ ኪዳን ይዛቸው ተሻግራለች። ምን እስካልሆኑ ድረስ መሰረታዊ የክርስትና አስተምህሮን የማይጋፉና የማይቃረኑ እስከሆኑ ድረስ። ነገር ግን መሰረታዊ የሆነውን አስተምህሮ የሚጋፉትን ደግሞ አስቀርታቸዋለች። ለምሳሌ አሁን የእንስሳ መስዋዕት የለም ቀርቷል። በሐዲስ ኪዳን የትኛውም ክርስቲያን ወይም በየትኛውም ቤተክርስቲያን ውስጥ የእንስሳ መስዋዕት አይሰዋም። ለምን? ክርስቶስ ኢየሱስ ያን ሁሉ ጠቅልሎ አንድ ጊዜ በቀራንዮ ላይ ፈጽሞታልና። በኦሪት ወይም በብሉይ ኪዳን የነበረው የዘር ክህነት አሁን ቀርቷል፣ የለም። ለምን ከተባለ በክርስቶስ ኢየሱስ ያ ሁሉ የዘላለም ክህነት ስለተተካ ማለት ነው። እነዚህ አይነት ነገሮች ሌሎችም አሉ። የመሰረታዊ የክርስትና አስተምህሮን ስለሚቃረኑ ክርስቶስ ለአንዴና ለመጨረሻ ጊዜ ፈጽሞታል። ቤተክርስቲያን ደግሞ በሚቀጥለው ወይ ደግሞ በሐዲስ ኪዳን ስርዓት አምልኮታ ውስጥ ስትቀጥል ሌሎች አስፈላጊ የሆኑት ነገሮች ስትወስድ፣ እነዚህ ነገሮች ግን በዛው በቀሩበት እንደቀሩ ትታቸዋለች። ስለዚህ አሁን ወደ ዋናው ሐሳባችን ስንመጣ በሐዲስ ኪዳን የጌታን ስጋና ደም የምንፈትትበትን ወይም ደግሞ የምንሰዋበትን ነዋየ ቅዱስ ታቦት ብለን ስንጠራው ያ ራሱ የብሉይ ኪዳን ነው ብሎ ሰው የሚረዳ ከሆነ ተሳስቷል። ለምን? ቅድም ተናግሬያለሁ። በስም አንድ ያደርገዋቸዋል። አዎ ስማቸው ያም ታቦት ተብሏል፣ ይሄም ታቦት ተብሏል። ታቦትነቱ ግን ዛሬ በሐዲስ ኪዳን የምንፈጽመው መስዋዕት የምናቀርብበት ነዋይ ቅዱስ የብሉይ ኪዳኑ ነው ወይ ከተባለ ግን አይደለም። ቅድም እኮ እንደው ልብ ብለህ ካልሰማህን ነው እንጂ ወንድማችን አግዛቸው እኛ ዛሬ አሁን ታቦቱ ወጣ ታቦቱ እንዲህ ያረገ ወይ ደግሞ በአጠቃላይ ታቦት ስንል የብሉይ ኪዳኑን እየጠቀስን አይደለም፣ ወይ ደግሞ የብሉይ ኪዳኑ ታቦት ነው ይሄ ታቦት እያልን አይደለም። አንዳንድ ጊዜ ለምሳሌ አሁን ዛሬ ከተራ በዓል ነው። ወደ ማየ ጥምቀት ታቦታቱ በሚጓዙበት ጊዜ ምዕመናን አጅበዋቸው እየዘመሩ እልል እያሉ እግዚአብሔርን እያመሰገኑ እያመለኩ ይሄዳሉ። በዚህ ጊዜ እንደው ኢያሱና ሽማግሌዎቹ በእግዚአብሔር ታቦት ፊት እንደሰገዱ ምዕመናንም በእግዚአብሔር ታቦት ፊት ስገዱ፣ ለእግዚአብሔር ክብር ስጡ በሚባልበት ጊዜ አንጻሩ ወይም ምሳሌነቱ በብሉይ ኪዳን ከብሉይ ኪዳን መጽሐፍት ስለተጠቀሰ አይ በቃ እንደዛማ ከሆነ የብሉይ ኪዳኑ ታቦት ነው ብለህ የምታስብ ከሆነ ይሄ ትክክል አይደለም። እኛም ማናምነውን ነገር ነው ታምናላችሁ እያልከን ያለው ማለት ነው። ስለዚህ እኛ የምናምነውን ነገር ራሳችን ስንናገር ወይም ከአንደበታችን ስንናገር አሃ እንደዚህ ነው እንደለካ የምታምኑት ብሎ ሰው ባያምንበት እንኳን አክብሮ ሊቀበል ይገባል እንጂ የለም በቃ እኔ የምረዳው እናንተ ታቦት ስትሉ የብሉይ ኪዳኑ ነው ማለት ነው ብሎ ድርቅ የሚል ከሆነ ይሄ አግባብ አይደለም። የመጀመሪያው። ሁለተኛው ግን በብሉይ ኪዳን የተለያዩ መጣሪያዎች ወይ ደግሞ ስሞች ወይ ደግሞ አንዳንድ ነገሮች አሉ። እነዛ ነገሮች በሐዲስ ኪዳን ተጠሩ ማለት ግን በቃ የሐዲስ ኪዳኗ ቤተክርስቲያንነቷን ትታ ኦሪታዊት ሆናለች ማለት ግን አይደለም። ለምሳሌ አሁን እናንተ እኔ ክርስቲያን ነኝና ስለዚህ ወይ ደግሞ ምዕመናን ሁሉ ካህናት ናቸው ብላችሁ ታምናላችሁ አይደለ? ክህነት በብሉይ ኪዳን አለ፣ በሐዲስ ኪዳንም አለ። እናንተ ግን የምታምኑት ክህነት ምን አይነት ነው? አማኞች በሙሉ ምንድናቸው? ካህናት ናቸው ብላችሁ ነው የምታምኑት። በእርግጥ ባለፈውም ተናግሬያለሁ። በእኛም ቤተክርስቲያን ያለው አስተምህሮ አማኞች በሙሉ ካህን የሚባሉበት መንገድ አለ። ለተለየ ስርዓት አምልኮትን ለመፈጸም ደግሞ የተመረጡ ኦርዴንድ ፕሪስትሁድ የሚባል ደግሞ አለ ብያለሁ። ነገር ግን አይ እኛ አማኞች ሁሉ የንጉስ ካህናትና ነገስታት ተብለናልና ካህናት ነን ስትሉ ግን እኔ አሁን ብድግ ብዬ ካህናት የምትለውን ቃሉን ስትናገሩ ካፋችሁ ላይ ለቅሜ አሃ ካህናት ስትሉ የሌዊ ዘር ነን እያላችሁ ነው፣ ኦሪታውያን ናችሁ ማለት ነው፣ የብሉይ ኪዳን ሰዎች ናችሁ ማለት ነው እያልኩኝ እናንተን ባላላችሁት ባላሰባችሁት መንገድ ወይ ደግሞ አስተምሯችሁ ባልሆነ መንገድ የምናገር ከሆነ ይሄ የኔ ስህተት ነው። ለምን እናንተ ልታስተላልፉ የፈለጋችሁትን ነገር ሳይሆን የራሴን ሐሳብ ነው እየተናገርኩ ያለሁት። ምናልባት ተሳስቼ ከሆነ እንኳን ምን ማለታችሁ ነው ብዬ የእናንተን ግልጽነት ጠይቄ ግልጽ ስታደርጉልኝ አሃ እንደዚህ ነው እንዴ ብዬ መቀበል መቻል አለብኝ። ስለዚህ እኛም ታቦት ስንል መሰዊያ ስንል ጽላት ስንል የብሉይ ኪዳኑን ሳይሆን ስሙን ከዛ ወሰር ነው እንጂ ነዋየ ቅዱሱ ግን ለሐዲስ ኪዳኑ ስርዓት አምልኮ ምቹ እንዲሆን የተደረገ ወይ የተሰራ ወይ የቀረበ ነገር መሆኑን ልትረዱን ይገባል የሚለው ነገር መሰረታዊ ነገር ነው። በብሉይ ኪዳን መስዋዕት አለ? አዎ አለ። በሐዲስ ኪዳን መስዋዕት አለ? አዎ አለ። የብሉይ ኪዳኑ መስዋዕትና የሐዲስ ኪዳኑ መስዋዕት ላይ መካከል ላይ ግን የሰማይና የምድር ልዩነት አለ። ያኛው የእንስሳ መስዋዕት ነው፣
ሙውት ወይ ደግሞ የሞተ እንስሳ መስዋዕት ነው። ይሄኛው ግን የአማናዊው የሕያው የኢየሱስ ክርስቶስ ስጋና ደም ነው። በብሉይ ኪዳን ክህነት አለ፣ በሐዲስ ኪዳን ክህነት አለ። ያኛው የዘር ክህነት ነው፣ የሌዋውያን ክህነት ነው፣ የእስራኤል ብቻ ክህነት ነው። የሐዲስ ኪዳኑ ግን በቤተ ክርስቲያን ውስጥ የወረደ ዘር የማይመርጥ የትምህርት ቀለም የማይመርጥ ወይ ደግሞ ይሄ የኑሮ ደረጃ የማይመርጥ ክህነት ነው። ይህንን ነገር በአንጻሩ ብትመለከቱት በጣም ደስ ይለኛል። የመጨረሻው ሐሳቤ ደግሞ እንደው ይሄ አሁን እናንተ የምትሉት ነገር መጽሐፍ ቅዱስ ላይ ተጽፏል ወይ? መጽሐፍ ቅዱስ ላይ ካልተጻፈማ እንዴት አርግተን እንቀበላለን ለሚለው ነገር ሶሪቲም ቅድም መምህር በረከትን ስትጠይቅ ስለሰማሁኝ ነው። እውነት ነው፣ የሃይማኖታችን መሰረት መጽሐፍ ቅዱስ ምንም ጥርጥር የለውም። ነገር ግን መጽሐፍ ቅዱስ ስለ እያንዳንዷ ነገር ከሀ እስከ ፐ ዘርዝሮ ተናግሯል ወይ ደግሞ ይናገራል ማለት ግን አይደለም። ሐዋርያው ቅዱስ ዮሐንስ እኮ በወንጌሉ ላይ ተናግሯል። መጨረሻ ላይ ስለ እያንዳንዱ ነገር ስለ ክርስቶስ ስላደረጋቸው ስላስተማራቸው ስለ እያንዳንዱ ነገር ብጽፍ ዓለም እንኳን ለመጽሐፍቶቹ ማስቀመጫ ባልበቃቸው፣ ነገር ግን ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን አምናችሁ አውቃችሁ አምናችሁ ሕይወት ይሆንላችሁ ዘንድ ይህች ጥቂቷ ነገር ተጽፋለች ነው የሚለው። የሐዲስ ኪዳን 27ቱ እንኳን መጽሐፍት እንኳን ስለ ጥቂት ነገር ነው የሚያወራው እንጂ እያንዳንዷን የሥርዓት የክርስትና ወይም የቤተ ክርስቲያን ሥርዓት አምልኮ ሕግ ሥርዓት እንደው ቀንኖ ወይም ቀኖናውን ቀንኖ ወይም ሥርዓቱን አዘጋጅቶ አይደለም። የቤተ ክርስቲያን ሥርዓት አምልኮ ወይም ሥርዓተ ቤተ ክርስቲያን የምንለው በተለያየ ዘመን የቤተ ክርስቲያን አባቶች ወይም በሐዋርያት መንበር ላይ የተቀመጡ አባቶች ከመንፈስ ቅዱስ በተገለጠላቸው እግዚአብሔር በሰጣቸው መመሪያ መሰረት የተለያዩ ሥርዓትን ቀንነውልናል። ሥርዓተ ቤተ ክርስቲያን በአንድ ጊዜ ከሰማይ ውድቅ ወይ ደግሞ ውርድ እንዳለ ነገር አይደለም። በመጽሐፍ ቅዱስ ላይ የተገለጡ ጥቂት የሥርዓተ ቤተ ክርስቲያን አንዳንድ ሥርዓቶች አሉ። ያ ብቻ ግን አይደለም። ሐዋርያ ቅዱስ ጳውሎስ እንኳን ምንድን ነው የሚለው? ይህንን በአካል ወደ እናንተ ስመጣ አስተምራችኋለሁ፣ ነግራችኋለሁ፣ ሥርዓት አስይዛችኋለሁ እያለ የሚያስተምርበት እንትን አለ። በአካል ተገኝተው ሐዋርያት ያስተማሩበት ወይም የመከሩበት ሥርዓተ ቤተክርስቲያንን የሰሩበት አሉ። ከሩቅ ሆነው በመልእክታት የሰሩበት አለ። ከነርሱ በኋላ ደግሞ ሐዋርያውያን አበው የምንላቸው ደግሞ ሥርዓተ ቤተክርስቲያን ቀር ነው። ስለዚህ እያንዳንዷ ነገር ዛሬ የምትፈጸመው እንደው መጽሐፍ ቅዱስ ላይ በጥቁርና በነጭ ካልተጻፈ አንቀበልም ማለት እንኳንስ በእኛ ይቅርና በእናንተ የማያስኬዱ ብዙ ነገሮችን ማንሳት ይቻላል ለማለት ነው። የመጨረሻው ደግሞ ካለን ሰዓት አንፃር የመጨረሻው ኤንዱ ያነሳው ሐሳብ ላይ ቅድም ተናግሬያለሁ። ዛሬ በሐዲስ ኪዳን የሚፈጸመው ሥርዓተ አምልኮ በሙሉ የእውነትና የመንፈስ አገልግሎት ከመሆኑ አንፃር ክርስቶስን ማዕከል ያደረገ ሐዲስ ኪዳንን ማዕከል ያደረገ ነው። ነገር ግን ቅድም ምን ብያለሁ? መሰረታዊ የሆነውን የክርስትና አስተምህሮ እስካልተጋፋ ድረስ ለምሳሌ አሁን ወንድማችን ኤንዱ መጽሐፍ ቅዱስ በመጽሐፍ ቅዱስ ታምናለህ ወይ ደግሞ መጽሐፍ ቅዱስን ይዘህ ወደ ቸርች ትሄዳለህ። መጽሐፍ ቅዱስ ስትይዝ ግን ኦልድ ቴስታመንትም ኒው ቴስታመንትም ይዘሃል። ኦልድ ቴስታመንትን ስለያዝክ የብሉይ ኪዳን አማኝ ወይ ደግሞ ከሐዲስ ኪዳን በተቃራኒ እየተጓዝክ ነው ብዬ ልጠረጥረህ ወይ ደግሞ ላስበህ ወይ ልተችህ እችላለሁ? በፍጹም አልችልም። ለምን? ብሉይ ኪዳን ወይ ደግሞ የብሉይ ኪዳን መጽሐፍት ማንን ሪፈር ማንን የሚያሳዩ ስለሆነ ሐዲስ ኪዳንን የሚያሳዩ ክርስቶስን የሚያሳዩ ነገረ ድነትን የሚያሳዩ ነገረ ቤተክርስቲያንን የሚያሳዩ ነገረ እግዚአብሔርን የሚያሳዩ አጠቃላይ ነገረ መለኮትን በምሳሌነት በትንቢትነት በአንጻርነት የሚጠቅሱ ስለሆኑ አዎ ይዛቸዋል፣ ተቀበላቸዋል እንጂ እምነት ግን የብሉይ ኪዳን እምነት ነው ግን ልልህ አልችልም። ልክ እንደዛው ዛሬም ቤተክርስቲያን ህንፃውን ስትሰራ፣ ህንፃ ማለት እንግዲህ ሥርዓተ አምልኮ የሚፈጸምበትን ቦታውን ስትሰራ፣ ቤቱን ስትሰራ መቼስ እንደው የሆነ እንደው አዳዲስ ህንፃ በሚሰራበት አይነት ዲዛይን ወይ ደግሞ የሆነ የግለሰቦች ዲዛይን ወይ ደግሞ ሌላ ነገር ከምታደርግ ይልቅ ሥርዓተ አምልኮቱ ነገረ እግዚአብሔርንና መንፈሳዊነትን በሚወክል መልኩ ያንን ትጠቀምበታለች። ከዚህ አንጻር ግን ተሳሳተች ማለት አይደለም የሚለው እንደው እንዳይረዝምብኝ በማለት የኔን ጥያቄማ አይረሷትም። የኔን ጥያቄ ምን አልሽኝ? ታቦቱ አልሄድም የሚለው ይሄድና መንገድ ላይ ኦኬ እሺ። አይ እውነት ለመናገር ይሄንን ነገር እኔ በአካል እንደዚህ አጋጥሞኝ አላቅም። አንዳንድ ሰዎች ግን ሲያወሩ ወይ ደግሞ እንደዚህ ሆነ ሲባል ሰምቼ አውቃለሁ። ስለዚህ አሁን ይሄ ያስተምረው ጉዳይ አይደለም። ያስተምረው ጉዳይ ሳይሆን እኔ አጋጥሞኝ ስለማላቅ እኔ ባላጋጠመኝ ነገር ላይ እንደዚህ ነው ብዬ መናገር አልችልም። ምክንያቱም በአካልም ሰምቼ በአካል አይቼ አላቅም፣ በቦታውም ተገኝቼ አላቅም። እንደዚህ አይነት ነገር በሚፈጸምበት ጊዜ እንግዲህ እሱን በአካል ያሉ ሰዎች እንግዲህ ቢያስረዱንና
እንደዚህ ነው ከዚህ አንፃር የሚለው ነገር እንግዲህ ፈቃድ እግዚአብሔርም ይሆናል ብዬ አስባለሁ። ስለዚህ ያን ነገር እርግጠኛ ሆኜ ባልነበርኩበት ነገር ላይ መናገር ተገቢ ስላልሆነ በዚሁ ልለፈው። አይ ያው ኦርቶዶክስ እንትን ውስጥ ከሌለን እንዲህ አይነት ጥያቄዎች ይፈጠራልና ብዙ ጊዜ ይወሰዳል። ራሱ አንድ ቦታ ላይ ተቀምጠው ይጠብቃሉ፣ ህዝቡ ይጠብቃል ተወሰነ ሰዓት ሁሉ ረጅም ሰዓት ምናምን። እኔ ሚካኤል አካባቢ ስለነበረ እንትናችን እንደዛ ስለነበረ ነው። እንግዲህ ያው ተሳስቻለሁ። ገጥሟችሁ ያውቃል? ሌሎቻችሁ ምን አለ መሰለሽ ሶሪቲ መሰረታዊ ትምህርታችን አይደለም። አጠቃላይ አሁን እኛ ቅድም እየተወያየንበት ያለ ነው ታቦት ወይ ደግሞ አልታር በሚለው ጉዳይ ላይ ስርዓት አምልኮታችን ስርዓተ ቤተክርስቲያናችሁ ምን ይላል የሚለውን ነገር ነው እየተወያየን ያለ ነውና ይችላል ብለው ያስባሉ። ሊል ይችላል በሰም ሪዝን ሊል ይችላል ብለው ያስባሉ። እንደዛ ሊል ይችላል። ከዚህ ቅድም እንዳልኩሽ ነው ፈቃድ እግዚአብሔር እስከሆነ ድረስ ሊል ይችላል። ምንም እንትን አይደለም። ያ ማለት አሁን ምን ለማስተላለፍ ፈልጎ ነው? እግዚአብሔር እንግዲህ ታቦቱን ባከበሩት ካህን አንደበት ሊሆን ይችላል፣ ወይም ደግሞ እንግዲህ እግዚአብሔር በሚወደው በሚፈቅደው ሰው አንደበት ሆኖ አንዳች የሆነ ምክንያት ይኖራል ብዬ አስባለሁ። እንዲሁ ዝም ብሎ ያለ ምክንያት እንደዛ ሊሆን አይችልም። ግን እኔ በቀጥታ እንዲህ ነው ብዬ መናገር የማልችለው ምንድነው እሱ እኔ አጋጥሞኝ ስለማላቅ ወይ ደግሞ አይቼ ስለማላቅ እንደው እንዳንቺ እንደዚህ ከመስማት በስተቀር ማለት ነው ያንን ነገር እንደዚህ ነው ብዬ ማስረዳት ስለማልችል ነው። እሺ ቴንክ ዩ። እሺ ሳሚ አለክ? ሳሚዎች አላችሁ ተራ በተራ ቆይ አንድ ያግዝ። ይቅርታ ከሳሚ በፊት እኔ ብናገር ጥሩ ነው። ለምን ያው እኔ ያልኩትንም ነገር ጠቅሶ ቃለ ሕይወት አንዳንድ ያነሳቸው ሐሳቦች ስላሉ ለነሱ መልስ ልስጥና ወደ ሳሚ ብንሄድ ምናልባት ይቻላል። ኦኬ ያ ከሱ አንፃር ነው እንጂ ያው ጣልቃ ለመግባት ብዬ አይደለም። ያው አንቺም ፌር ለማድረግ ስለሆነ ያንን እንረዳለሁ። ግን የተነሱ ነገሮች ስላሉ እነሱን ትንሽ ግልጽ ማድረግ አለብን። በመጀመሪያ ደረጃ እኔ አንዳንድ ኦርቶዶክሳውያን ያው ስትናገሩ እኛ የማንለውን እኛ እንደምንል አድርጋችሁ ታቀርባላችሁ የሚል ነገር ተናግራል። እንግዲህ እኔ እስከሚገባኝ ድረስ ኦርቶዶክስ ቤተክርስቲያን የምትለው የሚገኘው መጽሐፏ ውስጥ ነው እንጂ እዚህ መተው የሚናገሩት ሰዎች ጋር አይመስለኝም። እንደዛ የምለው እናንተ የቤተክርስቲያኒቱ መምህራን አይደላችሁም ለማለት አይደለም። የቤተክርስቲያኒቱ መምህራን ናችሁ፣ ልታስተምሩ ልትናገሩ ትችላላችሁ። ግን ቤተክርስቲያኒቱ እንደ ቤተክርስቲያን አቋሟን፣ ትምህርቷን፣ ስርዓቷን አስቀምጣለች በመጽሐፏ። ከዛ ተነስተን ነው የምናቀርበው ሐሳቡን እንጂ ቤተክርስቲያኒቱ የማታምነውን ነገር አይደለም። እና እሱን ከዚህ አንጻር ብትረዳ ጥሩ ነው። ለምሳሌ ስለ ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው የታወቀው መጽሐፍ ስለ ታቦት የሚናገረውን ብናነብ ታቦት ከብሉይ ኪዳን ጋር ተያይዞ የመጣ ነገር እንደሆነ ከዛ ቀጥሎ የቀጠለ እንደሆነ ነው የሚናገረው። ማንበብ ይቻላል ምናልባት ጊዜ እንዳልወስድ። ስለዚህ በቀጥታ ለሙሴ ከተሰጡት ጽላት ያይዞ ያንን በአዲስ ኪዳን እየተረጎመች ትጠቀምበታለች ብላ ነው እዛ መጽሐፉ ላይ የገለጸች። ስለዚህ ስለ ብሉይ ኪዳኑ ታቦት ሰፊ ማብራሪያን የሰጠችው ከዛ ጋር የሚገናኝ ከዛ የቀጠለ አገልግሎት እንዳለው ጭምር ነው የነገረች። እንደውም መሰዊያም የምትለው ያው ከዛው ጋር ባያያዝም የክርስቶስ ሥጋና ደም መሰዊያ መሆኑን ትናገራለች። ስለዚህ እኛ ዝም ብለን ከራሳችን አምጥተን እናንተ ላይ ለመጫን ሳይሆን ቤተክርስቲያኒቱ ከምትናገረው ተነስተን ነው እያልን ያለ ነው። አንድ ይሄ መስተካከል አለበት። ምክንያቱም ቤተክርስቲያኗ የምትለው በመጽሐፏ ውስጥ ያለው ነው እንጂ እኛ ወይም ግለሰቦች የምንለው አይደለም። ግለሰቦች የሚሉ ከሆነም ከመጽሐፍ እያሳዩን መሆን አለበት። ልናምናቸው የምንችለው እንደሱ ነው። ሌላው በሐዲስ ኪዳን ብሉይ ኪዳን ፍጻሜ እንዳገኘ ግልጽ ነው። ለምሳሌ አሁን ዮሐንስ አፈወርቅ በድርሳኑ የዕብራውያንን መልእክት በተረጎመበት ድርሳኑ በሐዲስ ኪዳን ታቦት እንደሌለ ይናገራል። እንደዛ አይነት ነገር አልተሰጠም ይላል። በሐዲስ ኪዳን ማንበብ ይችላል። ድርሳን ዘዮሐንስ አፈወርቅ ምናልባት ስምንተኛ ድርሳን ገጽ 172 እና 73 ላይ ማንበብ ይቻላል። አውጥቼም ማሳየት እችላለሁ። ግን ያው
ምንም ግልጽ ስለሆነ ምንድነው የሚለው ብፁዕ ጳውሎስ ናሁ ከሰተ ይእዜ ግዕዙን ልተውና ብፁዕ ጳውሎስ እነሆ አሁን አዲሲቱ ሕግ ከአሮጌዋ ሕግ እንደምትሻል አስረዳ። በወንጌል ምን የሥጋ ስርዓት የለምና የትእዛዝ ስራ የለም፣ ምኩራብ የለም፣ ቅድስተ ቅዱሳን የለም፣ የክህነቱ ስርዓት እንደ ኦሪቱ የሆነ ካህንም የለም፣ በድንጋይ ጽላት ተጽፎ በታቦት ውስጥ ተቀምጦ የሚጠበቅ የኦሪት ትእዛዝም የለም። ስርዓቱ ሁሉ ሰማያዊና ፍጹም ነው እንጂ በውስጡም የሥጋ ሕግ ምን የለም። ሁለንተናው መንፈሳዊ የሆነ ሕግ ነው እንጂ። ትርጓሜው የኔ ነው። ምናልባት ግዕዙን ልናነብ ይችላል። ያው አንድምታ ስለሆነ አንድምታዊ ትርጉሙ አንዳንድ ነገሮችን ያው በራሱ መንገድ ሊያቀርብ ስለሚችል፣ ግዕዙ ግን የሚለው ምንድነው? ብፁዕ ጳውሎስ ናሁ ከሰተ ይእዜ ከመሐዳስ ሕግ ትሄይስ እምሕግ ብሊት እስመ አልቦ ውስተ ሐዳስ ሕግ ምንትኒ ስርዓተ ሥጋ ወኢ ግብረ ትእዛዘ ኦሪት ኢ ምኩራብ ወኢ ቅድስተ ቅዱሳን ኢ ካህን ዘከመዝ ስርዓተ ክህነቱ ወኢ ትእዛዘ ኦሪት ዘይታቀብ በከርሰ ታቦት አላ ኩሉ ትእዛዛቲው ሉዓላዊ ወአልቦ ውስቴቱ ምንትኒ ሕገ ሥጋ አላ መንፈሳዊ ኩለንታው ይላል። ስለዚህ በአዲስ ኪዳን ከብሉይ ኪዳን የምናመጣው ምንም ነገር የለም፣ ተፈጽሟል ማለት ነው። ተፈጽሟል። ግን ለሥጋው ደሙ ማክበሪያነት ጠረጴዛ ሁሉም እንግዲህ እንደየእንትኑ ሊያደርግ ይችላል። ነገር ግን በቀጥታ ከብሉይ ኪዳን ወደ አዲስ ኪዳን የምናመጣው ነገር አለ ወይ? የለም። ለምን? ተፈጽሟል። በክርስቶስ የሚፈጸም ስለሆነ ተመልሰን ወደ ታቦት አንሄድም፣ ተመልሰን ወደ ተለያዩ ነገሮች አንሄድም። እንደዛ ካልን ከአካሉ ወደ ጥላው መመለስ ነው። ጥላው እኮ ያገለገለው አካሉ እስኪመጣ ድረስ ነው። አካል መጥቶ ሰው እንዴት ወደ ጥላ ይመለሳል? ስለዚህ መሬት ላይ ያለው እውነታ ቅድም የተባለው ነው እንጂ ሌላ አይደለም። ምናልባት ቅድም ሶሪቲ ያቀረብሽውን ጥያቄ በሚመለከት ይሄ እኮ የሚታይ ነገር ነው። አንዳንድ ጊዜ በሚዲያ ጭምር የተነገሩ አሉ። ለምሳሌ እዚህ ቃሊቲ አካባቢ ነው ቁስቋም ቤተክርስቲያን ታቦቱ አልሄድ አለ ተብሎ ቤተክርስቲያን ካልተሰራ አልገባም አለ ተብሎ በቃ እንደዛ ሲደረግ ነበር በሚዲያ ጭምር። ይሄ ጳጳሳቱ ምኑም እየገቡ የሚያደርጉበት ነገር ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ልክ ነው። ወንድማችን ያላየው ሊናገር አይችልም። በወሬ ደረጃ ያው ይሰማል። ግን እንደዚህ የሚደረገው በአንድ በኩል ያው ተአምር ሰሪ ታቦት ነው ተብሎ እንዲነገርና ህዝብ ወደዛ እንዲጎርፍ የሚደረግ ጥረት እንደሆነ ይታወቃል። ይሄ ከድርብ ታቦት ጋርም ተያይዞ እንደዚህ አይነት ነገሮች ስለሚነሱ ማለት ነው። ስለዚህ እኔ ምንድነው ዋናው ነገር ከብሉይ ኪዳን ወደ አዲስ ኪዳን የምናመጣው ምንም ነገር የለም። በክርስቶስ ተፈጽሟል። በክርስቶስ ተፈጽሟል። ቅድም ያቀረብከው ንጽጽር መቼም አብሮ የሚሄድ አይደለም። ለምን በተለይ ዕብራውያንን ካነበብን እኮ ይሄ ነገር ግልጽ ነው የሚሆንልን። ዕብራውያን ላይ ነበረ ብሎ ሁሉንም በነበር ነው። ስለነዚያው ልንተርክ አንችልም ካላቸው ንዋያተ ቅድሳት መካከል አንዱ ታቦት ነው። እንደገና ደግሞ ታቦትን የማንገስም ነገር ምንም አይነት መጽሐፍ ቅዱሳዊ ግራውንድ የለም። ለምሳሌ አሁን አንተ ወደ ከጥምቀቱ ስርዓት ጋር ብቻ አያይዘው ነው ያቀረብከው። ልክ ነው። ይሄ በዓል የሚከበረው የክርስቶስን ከገሊላ ወደ ዮርዳኖስ መሄዱን ለማሰብ ነው ተብሎ ይተረካል። እንደገና የብሉይ ኪዳኑ ታሪክም እያመጡ የሚሉ ሰዎች አሉ። በአብዛኛው ስለ ታቦቱ ነው የሚወራ። ሲወራ ከብሉይ ኪዳን ጥቅስ ጋር በጣም የተያዘ ነው። ከብሉይ ኪዳን ጥቅሶች ጋር በጣም የተያዘ ነው። ቤተክርስቲያኒቱም የብሉይ ኪዳንን ጥቅስ በስፋት ጠቅሳ ነው ያብራራቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ። ስለዚህ ነገሩን ከዚህ አንጻር ነው ያቀረብነው እንጂ እናንተ የማትሉትን እንደምንል አድርገን አይደለም። እንደዛ እንዴት ይባላል? ባይሆን ለዚህ ለምናቀርበው ማስረጃ ምላሽ መስጠት ነው ያለባችሁ። ምክንያቱም ተጽፎ ያለ ነገር ስለሆነ ማለት ነው። አመሰግናለሁ። እሺ ሳሚዎች ቆይ እሰጥሃለሁ። ያ አንድ ጊዜ ሳሚና ሳሚ አንድ ጊዜ በጣም ረጅም ስለቆዩ ብዬ ነው አንዳንድ ደቂቃ ልስጣቸው። በጣም ይቅርታ ሁለታችሁም ስለተናገራችሁ አንዳንድ ደቂቃ ውሰዱ። ሳሚ ሰላም ብለናል። እሺ ሰላም ብያለሁ ሁላችሁንም። ሳሚ ሁላችሁንም ሶሪቲ ቴንኪዩ ስለተሰጠኝ እድል። እኔ የምጠይቀው ጥያቄ እንግዲህ በመጀመሪያ እንደሚታወቀው ታቦቱም ሕጉም ለእስራኤል የተሰጠ ነው።
እሺ ይሁን እንኳን ብንል ታቦቱ ይሁን እንኳን ብንል ማለት ነው የታቦቱ ቅርጽ ራሱ በእስራኤል ታቦት የነበረው አንድ ታቦት ነው። እሱም የሚባዛ አልነበረም። አደሴም ታይም ደግሞ በአራት ሰው የሚሸከሙት ነው ታቦቱ ቅርጹ። አሁን ይሄ አንድ ሰው አናቱ ላይ እንደ አርጎት የሚንቀሳቀስ ነው። ይህንስ እንዴት ታዩታላችሁ? አደሴም ታይም ደግሞ ያኔ ታቦቱን እንኳን የመሸከም የተፈቀደላቸው የቆሬ ልጆች ናቸው አይደለም? እና ከዛ አስመጣችሁ ነው ወይ እነሱን? አሁን ማን ነው ለመሸከም ራሱ መስፈርቱ ምንድን ነው? መጽሐፍ ብሉይ ኪዳን ላይ ያለውን አይደለም የሚመስለው እና ምን ማለት ነው? እኔ በጣም ግራ የሚገባኝ ምክንያቱም እዛ ጋር ያለው እስራኤል ታቦት እግዚአብሔር የሰጠው ታቦት አንድ ነው። እሱም ደግሞ ለእስራኤል ብቻ የተሰጠ ለአሕዛብ አይደለም። አሁን መተህ ነው እንጂ በጣም ተብራርቷል እሱ እውነት ለመናገር ማለት ነው። በትክክል ብሉይ ኪዳን ላይ ያለውን ታቦት አይደለም ብለው መምህር በረከትም አብራርተው ስለነበረ ነው። እሺ ቴንኪው። ግን ሳሚ ሌላ ጥያቄ ካለ አጠራር ሳሚሻ ገብቷል አይደለ? ሳሚ ክፍል ካለ እኔ እሰጥካለሁ ወይንም የተናገሩትን። እሺ ቴንኪው በጣም እውነት ነው። የብዙዎች ጥያቄ ስለነበረ ነው። ሳሚ ቬጋስ እንዴት ነህ? ሰላም ብለናል። እንኳን ደህና መጣህ።